የሴፕቴምበር 11 የሽብር ጥቃት በሰለጠነች ሀገር ላይ የተፈጸመ አደገኛና ዘግናኝ ጥቃት ሲሆን ጥቃቱ የተፈጸመው በሴፕቴምበር 11 2001 አሜሪካ ውስጥ ነው። በዛች ቀን 19 አልቃይዳ ቡድኖች 4 የንግድ አውሮፕላኖችን ጠለፉ። አራቱም አውሮፕላኖች የሽብር ቡድኖቹ ቁልፍ የሚሏቸውን ቦታዎች ላይ ጥቃት ለመፈጸም ያሰቧቸው መሳሪያዎች ናቸው። 2 ሰዓት ሲል የመጀመሪያው ፕሌን አሜሪካን ኤርላይን ፍላይት 11 የተባለው ኒውዮርክ ከሚገኘው የዓለም የንግድ ማዕከል ከሚባሉት በአንዱ በስተሰሜን ካለው ህንፃ ጋር ተጋጨ። ከ17 ደቂቃ በኋላ ደግሞ ዩናይትድ ኤርላይን ፍላይት 175 በስተደቡብ ከሚገኘው ህንፃ ጋር ተጋጨ። 3 ሰዓት ከ37 ደቂቃ ደግሞ ሶስተኛው አሜሪካን ኤርላይን ፍላይት 77 የአሜሪካ ዋና የጦር መስሪያ ቤት የሆነው ፔንታጎን ላይ ተከሰከሰ። አራተኛው አሜሪካን ኤርላይን ፍላይት 93 ተሳፋሪዎችን ጭኖ ወደ ዋሽንግተን ዲሲ መብረር ጀመረ። ነገር ግን ተሳፋሪዎቹ ወደዛ እንዳይሄድ ከፓይለቱ ጋር ተጣሉ። በዚህም ምክንያት የአውሮፕላን ወደ ጥቃት ቦታው ሳይደርስ ፔንሲልቫኒያ የሚገኝ ሜዳ ላይ ተከሰከሰ። ይህም ጥቃት ከፍተኛ ውድመትና የብዙ ሰዎችን ህይወት ቀጠፈ። ወደ 3000 የሚደርሱ ሰዎች በዚህ ጥቃት ሞቱ። ከሟቾቹ መካከል የእሳት አደጋ ሰራተኞች፣ ፖሊሶች እና የህክምና ቡድኖች ይገኙበታል። በዚህም አደጋ መንትዮቹ ህንፃዎች ፈራረሱ። በእነሱ ምክንያት ከጎን የነበሩ ህንፃዎች ላይም ከፍተኛ ጉዳት አድርሰዋል። የነፍስ አድን ቡድኖች ለብዙ ሳምንታት በፈራረሱ ፍርስራሾች ውስጥ የተረፉ ሰዎች አሉ በሚል ሲፈልጉ ነበር። ወደ ቦታው ቀድሞ የደረሱ ሰዎች በከፍተኛ ጭስ ምክንያት ለመተንፈስ ተቸግረው ነበር። አሜሪካ በዚህ ጥቃት አጸፋውን በፍጥነት ነበር የወሰደችው። አሜሪካም በሽብር ላይ የሚደረግ ጦርነት በሚል ዘመቻ ከፈተች። የሽብር ጥቃቱ ከተፈጸመ ከሳምንታት በኋላ የአሜሪካ ጦር ወደ አፍጋኒስታን በመግባት አልቃይዳን በማሸነፍ አፍጋኒስታንን ተቆጣጥረው የነበሩትን ታሊባኖች አባረረች። ከ10 ዓመታት በኋላ ደግሞ በ2011 የአሜሪካ የጦር ኃይል ቡድን የነበረ ወታደር ኦሳማ ቢንላደንን ገደለው። ቢንላደን የአልቃይዳ መሪ የነበረ ሲሆን በፓኪስታን እያለ ነበር የተገደለው። የእሱም ሞት ብዙ ነገሮችን ቀርፎ ነበረ። እስካሁኗ ቀን ድረስም ሴፕቴምበር 11 ለአሜሪካኖች ታላቅ የሐዘን ቀን እየሆነ ይታሰባል። እቺ 17 ዓመት ወጣት ሴት በድንጋይ ተደብድባ ተገደለች፣ ሊያውም በቤተሰቦቿ። ታሪኩን ላስረዳችሁ። በኤፕሪል 17 2007 ኢራቅ ሞሱል የምትገኝ ትንሽ ከተማ ላይ ዱዓ ካሊል አስዋድ በአንድ ቄስ ቤት ውስጥ ተደብቃ ቄሱን ከሚመጣባት ነገር እንዲጠብቃት መለመን ጀመረች። ነገር ግን ብዙ ሰዎች ከቄሱ ቤት ውስጥ ልጅቷን ጎትተው ወደ መንገድ ላይ ያወጧት። ካወጧት በኋላ ያደረጓት ነገር በጣም ዘግናኝ ነበረ። 30 ደቂቃ ሙሉ በእግራቸው ረጋግጧት፣ በእግራቸው መቷት እና በድንጋይ ቀጠቀጧት። ከዛም አንድ ያጎቷ ልጅ መጥቶ በብሎኬት የራስ ቅሏን ሰነጠቀው። ነገር ግን ሰዎቹ እዚህ ላይ ያላበቁ ነበር። ሰውነቷን ከአንድ መኪና ጋር በማሰር እየጎተቱ መላ ከተማዋን ይዘዋት ዞሩ። ከዛም የሞተ ሬሷን ከሞተ ውሻ ጎን እንደ ቆሻሻ ጣሉት። ሰዎች ይህንን ነገር ሲሰሙ ይህች 17 ዓመት ልጅ ይቅር የማይባል ትልቅ ጥፋት አጥፍታ ነው እንዴት ተደረገችው ቢሉ፣ እውነታው ግን የዱዓ ብቸኛው ጥፋቷ ለአንድ ቀን ከቤት ወጥቶ ማደርና ከሌላ እምነት ተከታይ ወንድ ጋር ቆማ ስታወራ በመታየቷ ነበረ። ይህ ሁሉ ግፍ የተፈጸመባት። ሰዎች ዱዓ እምነቷን ቀይራ ያለች ቢሉ፣ እሷ ግን አልተቀየረችም ነበር። የገዛ ቤተሰቦቿ ሳይቀር ላጠፋችው ጥፋት ይቅር ብለዋት ነበረ። ነገር ግን አጎቷ ይቅር አላላትም ነበረ። አጎቷም እሷን መግደል ፈለገ። እሱም የፈለገውን አደረገ። አሳዛኙ ነገር እዚህ ወንጀል ተጠያቂ የነበሩት ሰዎች ከ2 ዓመታት በኋላ ነበር የታሰሩት። በዚህም 4 ሰዎች የሞት ፍርድ ሲፈረድባቸው አጎቷ እንድትገደል ትዕዛዝ የሰጠው ሰው ግን ምንም ፍርድ አልሰጠውም። እስካሁን ቀን ድረስም በውጪ በሰላም ይኖራል። በጁላይ 2 1991 2 የሚልዋኪ ፖሊስ ኦፊሰሮች እየነዱ ሳለ አንድ ሰው ያስቆማቸዋል። ግለሰቡ በመንገድ ላይ እየሮጠና እጁ ደግሞ በካቴና ታስሮ ነበረ። ግለሰቡ ለፖሊሶቹ አንድ ሰው ሊገድለው እንደነበርና ፖሊሶቹ አብሮት ወደ አመለጠበት አፓርትመንት እንዲሄዱ ጠየቃቸው። ይህም ሰው ያመለጠው ከታዋቂው ነፍሰ ገዳይ ጄፍሪ ዳህመር ቤት ነበረ። ፖሊሶች በመጀመሪያ በሰዎቹ መካከል አለመግባባት ነው ብሎ ቢያስቡም፣ ነገር ግን ወደ ጄፍሪ 213 ቁጥር አፓርትመንት ሲገቡ ግን በጣም ዘግናኝ ሽታ ሸተታቸው። አንዱም ኦፊሰር
በቀጥታ ወደ ፍሪጁ አመራ እና የፍሪጁን በር ከፈተው። ሲከፍተውም ያየውን ነገር ማመን አልቻለም ነበረ። በፍሪጅ ውስጥ የሰው ጭንቅላት ቁጭ ብሎ ነበር የተመለከተው። በፍሪጅ ውስጥም ልብ፣ የእጅ ጡንቻ እና የሰው ስጋ በላስቲክ ተጠቅልሎ አገኙ። ስቶቭ ላይ ደግሞ የበሰለ የሰው ስጋ አገኙ። በመኝታ ክፍሉ ደግሞ የሞቱትን ሰዎች ያነሳቸውን ፎቶግራፎች ተንጠልጥለው ነበረ። መሬት ላይም ሮቶ ሙሉ ደግሞ በአሲድ የቀለጡ የሰው አጥንቶች ያገኙ። ዳህመርም ወንጀሎቹ እንደፈጸመ ወዲያው ተናዘዘ። እሱም ሰዎቹን ዝም ብሎ እንደማይገላቸውና አደንዝዞ እንደሚገላቸው፣ አንዳንድ ጊዜ ደግሞ ሰዎቹ በህይወት እያሉ ጭንቅላታቸውን በድሪል በስቶ በቀዳዳው አሲድ ይጨምርበት እንደነበረ በግልጽ ተናገረ። እሱም ሰዎችን አደንዝዞ ይደፍራቸዋል፣ እሱ ካልሰራ ደግሞ ይገላቸዋል እና ሬሳቸውን ቆራርጦ ይመገበው ነበር። አንዳንዶቹን ደግሞ ለቀናቶች ከጎኑ ያስተኛቸው ነበር። ጄፍሪ 17 ወንዶችን መግደሉን ሲያምን ብዙዎቹን ወጣቶችና በቆዳ ቀለማቸው እየለየ እንደሚገድል ተናገረ። እነሱን መብላት ወደ እነሱ በደንብ እንደሚያቀርቡም ተናገረ። በ1992ም ጄፍሪ ዳህመር 15 የዕድሜ ልክ ፍርዶች ተፈረዱበት። ጄፍሪም ታስሮ ብዙ አልቆየም ነበረ። ከሁለት ዓመታት በኋላ በ1994 በአንድ እስረኛ በብረት ተደብድቦ ይገደላል። ዳህመር የእስር ቤቱ መጸዳጃ ቤት እያጸዳ ነበረ ጥቃት የተፈጸመበት። እቺ ሴት በሰርጓ ቀን በድሮ ባሏ ተገደለች። በ1999 ግላዲስ ሪካርድ በቤቷ ውስጥ ነጭ ቬሏን አድርጋ ለሰርጓ የተዘጋጀች ነው። በዚች ቀን የህይወት አጋሪ በማለት የመረጠችውን ሰው ልታገባ ነው። እሱም ጄምስ ፕሬስተን ይባላል። ቤተሰቦቿም እሷን ከበው እየሳቁና እየተጫወቱ ነበረ። ጓደኞቿም ስትዘጋጅ እየቀረጿት ነበረ። ነገር ግን እየቀረጿት ሳለ አንድ አስደንጋጭ ነገር ይቀርጻሉ። የግላዲስን ፊት ሲዞር እና የፊቷ ገጽታ ሲቀየር እናስተውላለን። አይኖቿም ወደ ክፍል የገባው ሰው ላይ ፈጠጠ። የገባው ሰው የቀድሞ ባሏ አጉስቲን ጋርሺያ ነበረ። ማንም እዛ ክፍል ውስጥ እንዴት እንደገባ አላወቀም። ማንም ሰው አላስቆመው ነበር። ግላዲስም በሰርጓ ቀን በተሰበሰበው ሰው ፊት ሽጉጥን በመውጣት 3 የተኮሰባት። ግላዲስም ወደቀች። የለበሰችውን ቬሎ በደም ተጨማለቀ። ያ ሁሉ ደስታም ተቀይሮ በለቅሶና በጩኸት ተለወጠ። ይህ ፎቶም ከመተኮሱ ከሰከንዶች በፊት የተቀረጸ ነበረ። የሙሽራዋም የመጨረሻ ሰዓታት በዚህ ፎቶ ይገለጻል። ዞራ ገዳዩን ስታዩ ተመልከቱ። ማርች 26 1991 ሳውዝ ኮሪያ። እድሜያቸው ከ9 እስከ 13 የሚሆኑ 5 ወንዶች አካባቢያቸው ወዳለ ተራራ ለመውጣት ይዘጋጃሉ። ከ5 ወንዶች መካከል የአንዱ እናት ተራራ ላይ ለመሄድ በመዘጋጀታቸው ደስ የማይል ስሜት እየተሰማት ነበረ። ግን ቢሰማትም አላስቆመቻቸውም። ወንዶቹም ወደ ተራራው ሄዱ። የልጁም እናት የተሰማት ስሜት ትክክል ነበረ። 5ቱም ወንዶች ወደ ቤታቸው አልተመለሱም ነበር። የልጆቹ ቤተሰቦችም በትልቅ ጭንቀት ለብዙ ቀናቶችና ምሽቶች ልጆቻቸውን ፈለጉ፣ ግን አላገኟቸውም። ወላጆችም በጣም ስለተጨነቁ ከፖሊሶች ጋር ማፈላለግ ተያያዙ። የልጆቹ መጥፋት ዜና በጣም ከመነገሩ የተነሳ በዛ ጊዜ የነበረው የደቡብ ኮሪያ ፕሬዝዳንት ወታደሮቹን ልጆቹ እንዲፈልጉ ልኳቸው ነበረ። በእነሱ እገዛ ግን ምንም ነገር ማግኘት አልቻለም። የአካባቢው ሰዎች የልጆቹ መጥፋት መንስኤ ብለው የሚያስቡትን ሲናገሩ፣ አንዳንዶች አንድ እብድ ገሏቸው ይሆናል ሲሉ፣ አንዳንዶች ደግሞ በኤሊየኖች ታግተው ተወስዶ ነው አሉ። ሌሎች ደግሞ የሰሜን ኮሪያ እጅ ሊኖርበት እንደሚችል ገመቱ። ይህ ሁሉ ወሬ ግን ምንም የረባ ነገር አልነበረውም። ልጆቹ ከጠፉ ከ11 ዓመታት በኋላ በሴፕቴምበር 26 2002 ፖሊሶች አንድ ስልክ ተደወለላቸው። ደወዩም እንዲህ አላቸው፣ I think I found the boys። ፖሊሶችም ወደ ተባሉበት ቦታ በፍጥነት ደረሱ። ፖሊሶችም ከ11 ዓመታት በኋላ የልጆቹን ቅሪተ አካል በጠፉበት ተራራ ላይ ያገኙ። ፖሊሶችም በቅሪተ አካላቶቹ ላይ ምርመራ አደረጉ። ግራ በሚያጋባ መልኩ የሁሉም ጭንቅላት ላይ ይህን የሚመስል ቀዳዳ ነበረ። ያም ጥቃት እንደደረሰባቸው ያሳያል። ሬሳቸው ቢገኝም ግን ማን እንደገደላቸው እስካሁን አይታወቅም። It was a non-stop adventure with my best friend. ይህ ፖሊስ ኦፊሰር ጆን ሃርናንዴዝ ሲባል በፌብሩዋሪ 11 እሁድ ቀን
በግዳጅ ላይ ያለ በቢላ ተወግቶ ይገደላል። ጆና በላስ ክሩሰስ ፖሊስ ዲፓርትመንት ይሰራ የነበረ ሲሆን ይህ ጣቢያ ኒው ሜክሲኮ ይገኛል። እናም ጆና በፌብሩዋሪ 11 ከቀኑ 5 ሰዓት አካባቢ አንድ ሰው የሰው ቅጥር ግቢን አልፎ እንደገባ ይነገረዋል። ጆናም የገባውን ግለሰብ በሰላም ለማስወጣት በቦታው ይደርሳል። ደርሶም ግቢ ውስጥ ያለውን ወንጀለኛ እዚህ ምን እያደረክ ነው ብሎ ሲጠጋው ወንጀለኛው በፍጥነት ቢላ በመውጣት ጆናን ደጋግሞ ይወገዋል። ጆናም ምላሽ ለመስጠት እንኳን እድሉን ሳያገኝ በወንጀለኛው ቢላ ይወጋል። ይህ በሚፈጠርበት ሰዓት አንድ መንገደኛ ፖሊሱ ላይ ጥቃት ሲፈጸም በማየቱ ሽጉጥን ይዞ በመምጣት ወንጀለኛውን 4 የተኩሶ ቢላውን አስጣለው እና ይህ መንገደኛም ለጆና እርዳታ ሲሰጠው ሌላው አካባቢ ላይ የነበረ ሰው ደግሞ በጆና ሬዲዮ አምቡላንስ ጠራ። ጆና በፍጥነት ወደ ሆስፒታል ተወስዶ ሕክምና ቢደረግለትም የተወጋበት ቦታ አደገኛ በመሆኑ ይሞታል። ጆና ለላስ ክሩሰስ የፖሊስ ዲፓርትመንት 2 ዓመት የሰራ ሲሆን ጆና የ2 ወንድ ልጆችም አባት ነበረ። ጆና ፖሊስ መሆን ምኞቱ ነበረ። ምኞቱ ግን ህይወቱን አሳጣው። የፖሊሶቹ ቦዲካም ሪያክሽን እና አሟሟቱ ከ3 ቀን በፊት በሚድዌስት ሴፍቲ ዩቲዩብ ቻናል ላይ ተለቋል። መመልከት ትችላላችሁ። ቪዲዮ በጣም አሳዛኝ ነው። የዚህች ልጅ ስም ኤሊሳ ላም ሲባል ሴሲል የተባለ ሆቴል ቼኪን አድርጋ ልታርፍ ገባች። ይህ ሆቴል ጥሩ ስም የሌለው ሲሆን ኤሊሳም ይህንን ሳታቀርታ እንዳልሆነ ብዙዎች ይናገራሉ። ኤሊሳ ከአንድ ሌላ ሴት ጋር ነበረ ሩም የያዙት። እቺም ልጅ ስትናገር ኤሊሳ ብቻዋን እንደ እብድ ሲያረጋትና ያልተገቡ ነገሮችን እያደረገች እንደነበረ ተናግራለች። ከዛም በኋላ ነበረ ኤሊሳ የጠፋችው። ኤሊሳም እንደ ጠፋች ለቤተሰቦቿ ተነገራቸው። ቤተሰቦቿ ለፖሊሶች ያሳወቁ። ፖሊሶችም ምርመራ ሲያደርጉ ይህን የሲሲቲቪ ካሜራ ቅጂ ያገኛሉ። ከትንሽ ጊዜ በኋላ የሲሲል ሆቴል ደንበኞችና ሊያርፉ የሚመጡ ሰዎች ስለ ውሃው ጣዕም ቅሬታቸውን ያቀርባሉ። የውሃው ጣዕም በጣም የሚያስጠላ ነበረ። በዚህም ሆቴሉ ጣሯ ላይ የሚገኘውን የውሃ ታንከሩን ቼክ እንዲያደርጉ ሰራተኞች ይልካል። በዚህም ሰዓት ነበረ ሰራተኞቹ የኤሊሳን አስክሬን ያገኙት። እስካሁኗ ቀን ድረስም ሰዎች እንዴት ኤሊሳ እዛ ታንከር ውስጥ ገብታ እንደሞተች ሊያውቁ አልቻሉም። ይህን ቪዲዮ የቀረጸው ዘጋቢ ኪም ጆንግ ቾል ሲባል ይህን ቪዲዮ ቀርጾ ሶሻል ሚዲያ ላይ ስለለቀቀ በሰሜን ኮሪያ ታሰረ። እሱም በሰሜን ኮሪያ ላይ የስለላ ወንጀል ፈጽሟል ተብሎ 10 ዓመት ከፍተኛ የቀን ስራ ያለበት ቦታ እንዲሰራ ተፈርዶበታል። በቪዲዮ ላይ ያለችው ልጅ ደግሞ ከትንሽ ሳምንታት በኋላ ተገላ ተገኝታለች። ኪም ጋዜጠኛ ሲሆን የድብቅ ካሜራ በመያዝ ከሴቷ ልጅ ጋር ያወራውን ቀረጸ። እንደሚታወቀው ሰሜን ኮሪያ ላይ ያለ ፍቃድ መቅረጽ በጥብቅ የተከለከለ ሆኖ ሳለ ኪም ግን ይህችን ፊቷ በጭቃ የጠቆረችን ሴት በማሳ ላይ ያለች ቀረጻት። ልጅቷ ሳር እየሰበሰበች ለጥንቸሎች ትመግብ ነበረ። ልጅቷ ለኪም ቤቷን ቅርብ ጊዜ እንዳጣችና ወላጆቿ ሞተው ጎዳና ላይ እየኖረች እንደሆነ ነገረችው። ከዛም ባለፈ በሀገሯ ላይ ያለውን አስከፊ ችግር ትነግረዋለች። ልጅቷ እንደሚቀረጽ ባለማወቋ ስሜታዊ ሆና ነበር የተናገረችው። እናም ይህ ቪዲዮ ተቀርጾ ለህዝብ ይፋ ሲሆን የዓለም ህዝብ ሰሜን ኮሪያ አስከፊ ሀገር እንደሆነች ቢያውቁም እንዲህ ግን ህዝቦቿ ተጎሳቅለው እንደሚኖሩ አይተው ያውቁም ነበረ። ኪም ቪዲዮን በሆነ መንገድ ከሰሜን ኮሪያ ቢያስወጣውም እሱ ግን መውጣት አልቻለም ነበረ። ኪምም በወፍራሙ ኪም ወታደሮች ተይዞ ለ10 ዓመት ከባባድ ስራዎች ወደሚሰራበት ቦታ ተላከ።
ቪዲዮም በኢንተርኔት ላይ ተለቆ ብዙ ሰዎች አይተውታል። እናንተም እንድታዩት ትችላችኋለሁ። 잠깐만 뭐야? 토끼 주려고? 아. 숨이 있으리라? 숨을 소리? 지금 없니? 숨이 바깥에 있자니? 뭘 먹고? 어? 굶어? 아버지 뭐 어디? 엄마